ብቻ ነው ያለው። አዳምጠኝ። ጥምቀቱ ቆይ አንዴ እኔ እናንተ የምንግባባ ከሆነ ፈለጋ ሐሳቤን እኮ ጠይቀህ ለምን እንትን ትለኛለህ? እሰጥሃለሁ አንዴ ሐሳቤን ልጨርስ። አንድ ጊዜ ይቅርታ፣ መዝሙረ ያሬድ ስለመጣ መዝሙረ ያሬድ ስለማይመጥነኝ ማለት ዲቁናውንም መቀበል ስለማልፈልግ ኧረ ተው እንዳይባለው እንደዚህ አይነት ሰው ኧረ በቀደም ያለውን እኔ ነኝ ማለት አመሰግናለሁ ስለሁሉ ነገር። ተው በቃ መሮጡ ነው ችግር የለም። እሺ ልቁ ላይ አርገኝ ዲያቆን ዳዊት ይቅርታ በጣምና አንዴ ለምን እንደወጣ ላሳያችሁና ወንድማችን ያሬድ አይመጥነኝም ያለው ይሄን ስለማሳይበት ነው። ይሄ መልካሙ ነው። ከዛሬ ጥቂት ወራቶች በፊት ይሄን ተናግሮ ነበር። ስሙት። በሌላ አብያተ ክርስቲያናት ሚኒስትሪ ካውንስል በሚባሉት ደግሞ በእነሱ ትምህርት ጥምቀት ለድነት አይደለም፣ ጥምቀት ምሳሌ ነው፣ ስርዓት ነው፣ ምልክት ነው ብለው እነሱም ያምናሉ። ለዚህ ነው ብዙ ጊዜ በፕሮቴስታንት እምነቱ ውስጥ ወይንም በጴንጤ ውስጥ በወንጌል አማኝ ውስጥ ተመሳሳይ የሆነ ትምህርት የላቸውም። ሁሉም የተለያየ ዶክትሪን ያላቸው ብለን ሁልጊዜ ስንናገር የምንናገረው ይሄው እንደምታዩት ሁለት መጽሐፍ አለ የነሱ። ሁለቱ መጽሐፍ የተለያየ ነው የሚናገሩት። መጽሐፍ ቅዱስ ግን ያመነ የተጠመቀም ቀጣይ ምን ይላል? ይድናል ነው። ያመነ የተጠመቀ ይድናል እንጂ ያመነ ድኖ ይጠመቃል። የሚጠመቀው ለስርዓት ነው፣ ለምሳሌ ነው የሚል መጽሐፍ ቅዱሳዊ ያልሆነ ትምህርትን ይናገራሉ። ይኸውላችሁ ያመነ የተጠመቀ ይድናል ነው እንጂ ያመነ ድኖ ይጠመቃል የሚል የለም። ሌላው ደግሞ ሕፃናት መጠመቅ የለባቸው። ይሄ በጣም እኔ ይገርመኛል። እኔ ከራሱ ጋር መከራከር አለበት ወንድማችን መልኬ። ከራሱ ጋር ታብታብ እያደረግን ኮፒ ሊንክ እያደረግን ከራሱ ጋር ሲከራከር ማየት እንፈልጋለን። እንደምታዩት መልኬ ይቀያየራል። መልኬ እንደ ስሙ ይቀያየራል፣ መልኩን ይቀያየራል፣ አንደበቱን ይቀያየራል። ምን እንደሚቀያየረው እሱና እግዚአብሔር ይወቁ። አንደበቱ ምን እንደሚቀያየረው፣ መልኩ ምን እንደሚቀያየረው እሱና እግዚአብሔር ይወቁ። ይሄ የትናንቱ መልኬ ነው። ምን ብሎ የሚያስተምር የጴንጤዎች ትምህርት የአጋንን ትምህርት ነው። ጴንጤዎች ስለ ጥምቀት የሚያስተምሩት ውሸት ነው፣ መጽሐፍ ቅዱሳዊ አይደለም። ጥምቀት ለድነት ነው፣ ለኃጢአት ስርየት ነው ብሎ ይሄ የተናገረው ማን ነው? መልኬ ነው። ዛሬ ደግሞ መጥቶ ደግሞ የሚያናግራችሁ ሌላው ደግሞ ሁለተኛው መልኬ ነው። እንግዲህ 3-4 መልኬ ሆፕፉሊ እንጠብቃለን ብዬ አስባለሁ። ምን እንደሚቀያየረው ባላቅም ይሄን ራሱ ቻናል ላይ ራሱ ያስቀመጠው ነው። ትንሽ ደግሞ ገፋ አድርጌ ላሰማችሁ። ስለማያምኑ ይላል። እንግዲህ በብሉይ ኪዳን ግዝረት ይባላል ማለት ቪኒ ቅድም ሲከራከር የነበረውን ስማ። እኔ መንገድ ላይ እየነዳሁ ስለነበር ቤቴ ስጋዋ ነበረ ዝም ያልኩት እየሰማችሁ ነበርና ቅድም ስለ ግዝረት አንተ ሲከራከር የነበረውን ደግሞ መልኬ ሲል የነበረውን ስማው። ለአብርሃም እግዚአብሔር የሰጠው ወደ እግዚአብሔር ቤተሰብ እንዲቀላቀሉ ከ8 ወር ጀምሮ ከ8 ቀን ጀምሮ ሕፃናቶች ይገረዙና እንደውም አሕዛብም ከሌላም የሚመጡት ይገረዙና የእግዚአብሔር ቤተሰብ ይሆናል። አሁን ደግሞ የእግዚአብሔር ቤተሰብ የእግዚአብሔር ልጅነት የሚገኝበት ሌላው ደግሞ ይሄው ጥምቀት ነው። በአዲስ ኪዳን የሚጠመቅ የእግዚአብሔር ቤተሰብ ይሆናል፣ የእግዚአብሔር ልጅ ይሆናል። ስለዚህ ሕፃናቶችም የሚጠመቁት ለምንድን ነው? የእግዚአብሔር ቤተሰብ የእግዚአብሔር ልጆች ሆነው እንዲያድጉ እንግዲህ እንዳልኳችሁ በመካነ ኢየሱስ በአንዳንድ ቦታ ሕፃናቶች መጠመቅ አለባቸው ብለው የኦርቶዶክስን ተዋህዶ ትምህርትን በትክክሉ ተቀብለው ሕፃናት ያጠምቃሉ። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ሕፃናቶች ለምንድን ነው የሚጠመቁት? ሰው መገረዝ አለበት። ይኸውላችሁ በብሉይ ኪዳን የእግዚአብሔር ቤተሰብ ለመሆን ሰው መገረዝ አለበት። በ8 ቀኑ በብሉይ ኪዳን ይገረዛል። እንደውም አሕዛብ የሆኑ ወደ እግዚአብሔር መንግስት ለመምጣት ወይንም እስራኤል ለመሆን ከፈለጉ ይገረዙ ብሎ እግዚአብሔር ሕግን ትእዛዝን ሰጥቷል። ይሄ ትእዛዝ ደግሞ መጣና በተለይ ኢየሱስ ክርስቶስ ምን አለ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ትእዛዜን እየነገራችሁ እያስተማራችሁ ደቀ መዝሙሬ አድርጓቸው። ስለዚህ አሁንም ትእዛዝ ነው። በብሉይ ኪዳን የግዝረት ትእዛዝ፣
አሁን ደግሞ በጥምቀት የአዲስ ኪዳን ትእዛዝ በተለይ ሐዋርያት ሥራ ላይ ምን ይላል? ምዕራፍ 2 ቁጥር 38 ላይ ቅድም ሲከራከራቸው የነበረው ሁሉ ደግ እየጠቀሰ ነው። እሺ ስሙት። ምን ይላል? የተስፋው ቃል አያችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አላቸው። ለእናንተና ለልጆቻችሁ፣ ለልጆቻቸውም የተስፋ ቃል። ስለዚህ ጥምቀቱ ለቤተሰብ ጭምር ስለሆነ ቤተሰብ ሲጠመቅ ልጆችን ምን ይላሉ? ይጠመቃሉ ብላ ኦርቶዶክስ ተዋሕዶ ሃይማኖት ትናገራለች። እዛ ደግሞ ጥምቀት ሕፃናት ስለማያምኑ አያስፈልጉም ቢሉና ምን ያደርጋሉ? የልጆች ለእግዚአብሔር የመሰጠት ቀን ይባላል። እሺ ያው ስሙት እንግዲህ መልኬ እግዚአብሔር ይርዳው። እኔ እንደዚህ አይነት ችግር አለስ አንድ ሰው እንዲያው በምስር ወጥ ብኩርናውን ካልሸጠ በጥቅማ ጥቅምና በገንዘብ ካልተታለለ ለሆነ ለጊዜያዊ ጥቅሙ ብሎ አንደበቱን ካልቀየረ አንድ ወይ ደግሞ እዚህ ቲክቶክ ላይ እንደተለመደው የንዴትና የብስጭት የብሶት መወጫ ሃይማኖት ሆኗል እና መጽሐፍ ቅዱስ ሆኗል እና አንለስ ወይ ብስጭት ንዴት ይዞት ደግሞ ከሆኑ ሰዎች ጋር ከግል ጸብ ከሌለው በስተቀር እንዳልኩት ወይ በገንዘብ በጥቅማ ጥቅም ምክንያት ሰው አንደበቱን ካልቀየረ ወይ ደግሞ ሰዎችን ላበሳጭ ብሎ እንዲህ ካልሆነ እንደዚህ ፍሊፕ ፍላፕ ማድረግ በጣም ይሄ እግዚአብሔር ሊፈውሰው ይገባል። ይሄ በጣም እረፍትም አእምሮ ሰላምም የለውም እንደዚህ አይነት ፐርሰናሊቲ ባይዘው እና መልኬ ወንድሜ እኔ ስወጣ ስገባ የወጣበት ምክንያት 8ኛው ደቂቃ ላይ 8ኛው ደቂቃ ከ40 ሰከንድ ላይ ከሱ ጋር አድርገውና ትንሽ እንስማው የሆነ የሚናገረው ነገር ስላለ እሺ ይሄው ለእግዚአብሔር ሰጥቻለሁ ብሎ ለእግዚአብሔር ይሰጣሉ እንዴ ቤተሰቡ ፓስተሩ አምኖ ለእግዚአብሔር ከሰጠ ታዲያ እዚህ ጋር ጥምቀቱ ለምን ይቃወማል? ጥምቀቱ ለእግዚአብሔር ለቤተሰብ ለእግዚአብሔር መስጠት ነው። በልጅነታቸው ቤተሰብ ያመኑትን ሕፃናቶችን ቤተሰብ ወክሎ እንደሚሰጡ እንዲሁም ፓስተሩ ወይንም ቤተሰቡ ሄደው ሕፃናቶችን ለእግዚአብሔር መሰጠት። የማያምኑ ሕፃናቶች አይጠመቁም ከተባለ የማያምኑ ሕፃናቶችን ለምንድን ነው ለእግዚአብሔር ልጆች የመስጠት ብሎ የሚሰጡ? የደረሰ ነው። ፕሮቴስታንቶችም አስተውሉ። እንዲህ ነው መቃወም ቀላል ሊመስል ይችላል፣ ግን ስንቃወም ብዙ ጊዜ ኦርቶዶክስ ተዋሕዶ የምታደርገውን እንቃወምና በኋላ መልሰን እናደርገዋለን በሌላ መልኩ። ለምሳሌ ያመነ ሰው ድኗል በቃ ምንም አያስፈልግም ትሉና እንደገና አስተምራችሁ ጥምቀትን ታጠምቃላችሁ። ለምን ትጠመቃላችሁ? ከዳናችሁ የእግዚአብሔር ልጅ ከሆናችሁ በቃ የሚያስፈልገው ከተፈጸመ እምነት ላይ ጥምቀት ምን ያስፈልጋል? መልሳችሁ ደግሞ ስርዓት ነው፣ ምሳሌ ነው፣ ሞቱን በሚመስል ሞት ትንሣኤው በሚመስል። ታዲያ ከኦርቶዶክስ ተዋሕዶ ምንድነው ለይታችሁ ያመጣችሁ? ጥምቀት ያድናል፣ ያመነ የተጠመቀ ያድናል የሚለውን ለመቃወም ብላችሁ ራሳችሁ ግን የጥምቀትን ስርዓት ነው ምሳሌ ነው ብላችሁ የጥምቀትን ታጠምቃላችሁ። እሺ በቃ እንደምሰሙት ስጨርሱት እንግዲህ ጭራሽ የጴንጤዎቹን ጥምቀት ዝም ብሎ ጥምቀት ነው። በቃ ዝም ብሎ መንቦር በቃ ውሃ ውስጥ መግባት ዝም ብሎ ምልክት ነው። ትክክለኛው ጥምቀት እንዲሁም የኦርቶዶክስ ነው ይል ነበረማ መልኬ ወንድማችን። እኔ ፈለገ ጳውሎስ አይደለሁም፣ ምክንያቱም ጳውሎስ እንደዚህ አይነት ግራ መጋባት ውስጥ ሆኖብንም አያውቅም። የፈለገ ጳውሎስ ማለት የጳውሎስን አርያ ምሳሌ የሚከተል ማለት። ጳውሎስ እንደዚህ አጨሯሪ አልነበረም። ጳውሎስ እንደዚህ ሁለት ቃል ተናጋሪ አልነበረም። ጳውሎስ የሆነ ነገር ሲከፈለው ወይ የሆነ ነገር ሲጎልበት አንደበቱን የሚቀይር አይደለም። ጳውሎስ የሆነ ሰዎችን ለማናረድ ለማበሳጨት ብሎ ቆይ ወገሌ አይልም። ፈለገ ጳውሎስ የሚለው ስም አይገባው ለወንድማችን። ምክንያቱም ከ6 ወር በፊት ከዓመት በፊት ከ3 ወር በፊት ይሄው መልኬን ያለው መልኩ አልተቀየረ፣ ገጹ አልተቀየረ፣ ፊቱ አልተቀየረ፣ ምንም አልተቀየረም። የተቀየረው ግን አንደበቱ ተቀይሯል። አንደበቱ መቀየሩ ችግር የለውም። ሰው ሐሳቡን ሊቀይር ትምህርቱ ሊቀይር ይችላል፣ መብቱ ነው። ግን ኦርቶዶክስ ነኝ አትበል። ምክንያቱም የኦርቶዶክስ ትምህርት ነው ብለን እዚህ ጋር ስትናገር የነበረው
ይሄ የኦርቶዶክስ ትምህርት ነው ብለን የተናገርከው አሁን ደግሞ ሌላ አንደበት ይዘህ ሌላ የተሐድሶ ወይም የፕሮቴስታንት አንደበት ይዘህ መጣን መብትክ ነው ግን ኦርቶዶክስ ነኝ ብለህ እኛን አሸውደን ንስሐ እንድትገባ እንድትማር እንመክርሃለን እንፈልጋለን ግን ኦርቶዶክስ ነኝ ያልክ ግን ማጭበረር ግን አይቻልም ጴንጤዎቹ ልታጨረብራቸው ትችላለህ ምክንያቱም ለነሱ የሚመች ነገር ስለምትናገር ግን እኛን ግን አታጨረብረንም ምክንያቱም ይሄው መልኬ ራሱን ቀርተ ራስ አስቀምጣል እንደው አንዳንድ ሰው ወደፊት ሊለወጥ ሲፈልግ እንደው አስቀድሞ የሰራውን ቪዲዮ ቢያጠፋው ጥሩ ነበር መልኬ ግን ሐቀኛ ነው ከመለውጡ በፊት አለ ቢፎር እና አፍተር አለው ማለት ነው መልኬ ወንድማችን እግዚአብሔር ይርዳው ይሄ በጣም ትልቅ ህመም ነው ነቱን ለመናገር እንደዚህ አይነት ይሄ በጣም ትልቅ ጉስቁልና ነው እኔ እንቅልፍ የሚተኛም አይመስለኝም ምክንያቱም በጣም የተምታታ ነገር ነው ያለውና ኦርቶዶክስ አንደበት የለውም አሁን ላይ ነው ኦርቶዶክስ ትምህርትም የለውም ዝም ብሎ መስቀል አርጎ ሊወጣ ይችላል ኦርቶዶክስነት ግን ዝም ብሎ መስቀል ማረክ ምናምን አይደለም በቃ ስግጥ ብሎ ድርቅ ብሎ ነኝ በማለት ሳይሆን በትምህርትክ ነው የምትዳኘው በትምህርትክ ትምህርትን አንወደው ኦኬ አሁን እኔ ስገባ የወጣው ይሄ ሁለት ፊት ለፊት ስለምናገር ነው ፊት ለፊት እውነቱን ስለምነግር ኦኬ አንደበት የፕሮቴስታንት ነው ልብስ ከላይ አላበስ መስቀል የኦርቶዶክስ ይመስላል ውስጥና በልብ የሞላው ግን ምንፍቅና ነው አንደበት ለምን እንደዚህ እንደተላወጠ አንተና እግዚአብሔር ወቁ ግን እግዚአብሔር ያክም እግዚአብሔር ይፈውስህ ቢንያ አንዳንድ ያነሳቸው እንትኖች ላይ ሐሳቦች በኋላ ላይ እንሰጣለን እኔ ቢገባና በጥምቀትም ዙሪያ በእምነትም ዙሪያ እንድዋየው ፈልጌ ነበር የገባሁት ያው እሱ ጥሎ ወጣኔ ስገባ ኢትስ ኦኬ ግን ይሄን እንድታፈልጌ ነው ታንኪ በጣም ይቅርታ ዶክተር ዲያቆን ዶክተር ዳዊት ስላቋረጥኩት ዘይስትልኝ ይሄንን መረጃ ይዘ ባይወርድ ነበር የሚገርመኝ አለበት ያሰማለ ማዞሬ እሺ ቃልዮት ያሰማለን እናመሰግናለን ዞሮ ዞሮ ሰው ትምህርትን ከካደ በቃ እኮ አይደለም ብሎ መውጣት ነው እንዲነች ማለት ግን ያው ነውር ነው በነገራችን ላይ ነውር ነው ማትለውን ትላለች ማለት ነውር ነውና በዚያ ያክል ክደትና መሸምጠጥ ትንሽ ያው ያሳፍራልምና ያው እንግዲህ ፕሮቴስታንት እዚህ ያላችሁ ቆም ብላችሁ እንድታስቡ ነው እቺ ቤተክርስቲያን ማንም በፊቷ መቆም አይችልም ግልጹ ነው የምነግራችሁ የትኛውም ስኮላር በፍቅር እንወያይ ብለን ደጋግመን ጠይቀናል ኑ ተወያዩ ብለን የተለያዩ መድረኮች ይሄው 4 ዓመታችን ነው እየተናገርን ነው ከዛ በተረፈ ግን እንደዚህ ማጋለጣችን አንደኛ ከስር ላለው ጤንነት ስለሆነ ብዬ ነው ለፕሮቴስታንቱ ለኦርቶዶክሳውያን በቃ ግልጽ የሆነ ነገር ማለት ነውና ቤተክርስቲያንን እንወቅ እንቅረባት ባይ ዘ ዌይ 100% የምነግራችሁ መልኬ ቤተክርስቲያን የለም አሁን ሳባቴ መምህሮች ምናምን ቤተክርስቲያን የለም ኦልሞስት የለም ምናልባት መምህር ሚካኤል ጎረቤት ናቸው ያውቃሉ ቤተክርስቲያን የለም ግን ኦርቶዶክስ ነኝ ብሎ ማህተም አድርጎ ነው እሺ እንታገስ ብለን ነው አሁን ዋጋ የምንከፍለው ምናልባት እልይዞት ከሆነ ከዛ በተረፈ በትምህርት ከማንም ጋር እንደራደር ከማንም ጋር እንተናነልም ማለት ነው አንዳንድ ንግግሩ ኦፌንድ ያደርጋል ውስጥ ያስገባል መሰል ነገሮችና መጽሐፍ መሸከም ሳይሆን መጽሐፍ ማንበብ ነው ጥቅሙ እና ይሄ ነው ምናልባት ሌሎች ወንድሞች ሐሳብ ካላችሁ እንቀጥልና ቀድም እንግዲህ ሁለት የፕሮቴስታንቶች አስወርጄ ነበረ እና መመለስ ትችላላችሁ ሚኪና አንድ ሌላ ሰው መመለስ ትችላላችሁ እውነት አንደኛው ወንድም ለዛውም በጥሩ እየተናገረ ነው ያለው እንዲህ አይነት ሰዎች አሉ በነገራችን ላይ ያው መልኬ ብቻ ሳይሆን አሉ ብዙ ግልጽ አማርኛ መነግራችሁ አሉ እና ጮሆናል እኛ መልካሙ ቤት እኮ ሄደናል እኮ ብዙ ቀን ብሎክ እስከ መደረግ ደርሻለሁ እኔ
ይሄን ትምህርት ያስተማሩ እንትን ሲሉም የነበረው ነገር ግልጽ ነው። ብዙ ነገሮች አሉ እና ይሄ ነው። ምናልባት ሌሎች ወንድሞች የምትናገሯቸው ሀሳቦች ካሉ እንትን እናደርጋለን። ሚኪያስ ነው። ቅድም ያው ስላስወረድኳችሁ እናንተ ካላችሁ እድል እንሰጣለን ማለት ነው። እንግዲህ ሌሎች አንዳንድ ነገሮች እሺ የምታነሱ ካላችሁ ማንሳት ትችላላችሁ። ለሌሎች እስከሚመጡ ሁለቱ ማለት ነው ትመለሳላችሁ፣ ቃል ስለገባውላቸው ማለት ነው። ሀሳብ ልስጥ ቢኒዬ። በመጀመሪያ በጣም እናመሰግናለን። ያው እኔ ማነው ፈለገ ሶሪ መልኬ አይዊሽ ረጋ ብሎ ቢያወራ። እኔ መልኬን ከፕሮቴስታንት ሲመጣ ቤቴን ከፍቼ ኦልሞስት ወደ 300,000 ብር ያህል እንዲሰበሰብለት ካረጉ ሰዎች መካከል አንዱ ነኝ። እንዲሁም ይመስለኛል እኔ ብቻ ልሆንም እችላለሁ አላውቅም። በዛ ጊዜ ይሄን ያደረኩበት ምክንያት ለምንድን ነው? እንዲበረታ፣ እንዲጠነክር፣ በኦርቶዶክሳዊ ህይወቱ እንዲበረታ፣ እንዲያገለግል ነው እና በጣም መልኬ ከዛ በኋላ ቤቱም ስጋ በጣም በትህትና በፍቅር ነው የሚያስተናግደኝ። ኦኬ አሁን መልኬ ምን ሆነ? ለምን ተቆጣኝ? ለምን ጠላኝ ከተባለ እውነት ስለተናገርኩ። ምን የሚለውን እውነት አትሸውድ፣ አትዋሽ፣ በኦርቶዶክስ ማሊያ አትጫወት። ፕሮቴስታንት ከሆንክ ጎሄድ ፕሮቴስታንቱን መብትክ ነው። አይ ኦርቶዶክስ ነኝ ያልክ ግን ከአንደበት የሚወጣ ግን የቤተክርስቲያን ትምህርት ያልሆነ የኦርቶዶክሳዊ ትምህርት ያልሆነ ከሆነ ግን ቤተክርስቲያንን አትወክልም፣ ኦርቶዶክሳዊ አይደለህም ስላልኩት ያው ተናደደ ማለት ነው። እኔ ደግሞ ለሰው ስሜት ብዬ የሚቀያየረው ነገር የለኝም። ስለ ግል ኃጢአቱ አይደለም፣ የግል ኃጢአቱ አይመለከተኝም። ስለ ግል ድካሙም አላቅም። ትምህርት ላይ ግን ይመለከተኛል። ስለዚህ ባለፈው ያ ማነው አዲስ የሚባለውን በስመ ዲያቆን ያለውን ወንድማችንን በዛ ልክ በዛ መልክ ስለያዝኩት አይ ቲንክ ተበሳጭተዋል ይመስለኛል። መብታቸው ነው መበሳጨት። እኔ ምንም እነሱ ይበሳጩ አይበሳጩ፣ ስሜታቸው ተጎዳ አይጎዳ እሱ ጉዳይ አይደለም። ጉዳይ ትምህርት ነው። ስለዚህ በትምህርት ቀልድ የለም። በትምህርት መቼም ቀልድ የለም። በኦርቶዶክስ ስም አትነግዱ፣ በኦርቶዶክስ ስም አታጭበርብሩ። ሚዲያ እየሰጣችሁ ኦርቶዶክስ ናችሁ እያሉ ሰዎች ስለሰጧችሁ አይደለም ኦርቶዶክስነት በትምህርት ነው። ስለዚህ አሁንም ቢሆን መጥቶ በስርዓት በኦርቶዶክሳውያን ቤት መጥቶ ጥያቄውን የሚያቀርብ ከሆነ ካለበት የቅዠት ዓለም የምንፍቅና ዓለም የክደት ትምህርት እውነት ለመውጣት ፈልጎ ከሆነ አለን እናግዘዋለን። በተረፈ ግን መርዝ እየተረጨ ምንፍቅና እየተረጨ በቃ ሹሩሩ በሉኝ እንዲያው ምናምን የሚለው ነገር አያስኬድም። ሁሉ ነገር በአግባብ ሁሉ ነገር በስርዓት ሊሆን ነው የሚገባው። መጽሐፍ እንዲያው ምን ይላል? ከተገለጠ ምንድነው ከተሰወረ ፍቅር የተገለጠ ዘለፋ ይሻላል ይላል እና ወንድማችንን በትምህርት በደንብ እነግርሃለን። ትክክል አይደለም ያለበት መንገድ፣ አንደበትን ምን እንደቀየረው፣ ቋንቋውን ምን እንደቀየረው አንተና እግዚአብሔር እወቁ። ግን ትክክል መንገድ ላይ አይደለም፣ በምንፍቅና ትምህርት ውስጥ ነው ያለው። ስለዚህ ጥምቀት ላይ ለምሳሌ ጥምቀት ላይ ቤተክርስቲያናችን ቅድም ሲያነሳ ነበረ። ለምሳሌ ዳንኤል ክብረት የጻፈው ሲል ቢንዬ ዝም ብለህ አልፈኸዋል። መጽሐፉን አውጣ ብትለው ዳንኤል ክብረት አልጻፈውም። ዳንኤል ክብረት ጻፈው እያለ አውጣ ብያለሁ። ዲያቆን ኦኬ ላሳይ አውጣ ብያለሁ። እሺ ይሄን ነው እንግዲህ ዳንኤል ክብረት ጻፈው እያለ የሚዋሸው ማለት ነው። ሲጀመር ዳንኤል ክብረት ጳጳስ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮትና የውጭ ግንኙነት ይላል። ኦኬ እሺ ማን ነው ይሄን ያዘጋጀው ስንል ይህ የእምነት ስርዓት መጽሐፍ ብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የቤተክርስቲያን እድገት ለማፋጠን ባላቸው ጽኑ ምኞት ባሳዩት ጥረትና በሰጡት መመሪያ መሰረት ተዘጋጅቶ ለሁለተኛ ጊዜ ታተመ ይላል። የታተመው ራሱ ለሁለተኛ ጊዜ ነው። ኦኬ በ1988 አስተውሉ። መቼ የታተመው? በ1988። ከዛ በፊትም ነበረ። ለሁለተኛ ጊዜ ደግሞ እንዲታተም አደረጉማ በአቡነ ጳውሎስ በረከታቸው የደረበን አባታችንና ብፁዕ አቡነ ጳውሎስ ያው እሺ ማን ናቸው አዘጋጆች? እስቲ ዳንኤል ክብረት የሚል እንግዲህ እንፈልጋለን እዚህ ውስጥ እቢኒዬ ዳንኤል ክብረት የሚል ስም እንፈልጋ። ምክንያቱም ውሸት ነው። ብፁዕ አቡነ መቃሪዎስ፣ ብፁዕ አቡነ አብርሃም፣
ብፁዕ አቡነ ናትናኤል፣ ብፁዕ አቡነ በርቶሎሜዎስ፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገሪማ ብፁዕ አቡነ ገሪማ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ይላል። መልአከ ታቦር ተሾመ ዘሪሁን፣ ሊቀ ካህናት ክንፈ ገብርኤል፣ መልአከ ሰላም ዳኛቸው ካሳሁን፣ መጋቢ ብሉይ ሰይፈ ስላሴ፣ ሊቀ ካህናት ብርሃነ ገብረ አማኑኤል፣ መጋቢ ብርሃናት ሐጽባ ጥሩነህ፣ መሪጌታ ደጉ ዓለም የመንበረ ፓትርያርክ መጽሐፍትና ሐዲሳት መምህር። አለቀ። ዳንኤል ክብረት የሚለው ከየት ነው የመጣው? ሲጀመር ዳንኤል ክብረት እዚህ ውስጥ ነገር ውስጥ አያገባውም፣ የለበትም። ይሄ ጠቅላላ የቅዱስ ሲኖዶስ አባላትና የሊቃውንት ጉባኤ አባላት ናቸው ቢኒ እዚህ ውስጥ የተሳተፉት። ቅዱስ ሲኖዶስ ለምን እንደ ትናንት አያወጣም? ኦርቶዶክሳዊ ይመራበታል። ምክንያቱም ቅዱስ ሲኖዶስ በመንፈስ ቅዱስ የሚመራ ብለን ነው የምናምነው። ቅዱስ ሲኖዶስ እንኳን በ1988 አይደለም ለምን ትናንት አያወጣም? ትናንት መግለጫ ለምን አያወጣም? አሜን ብዬ እቀበላለሁ። ምክንያቱም እኔ የቤተክርስቲያኑ አካል ነኝ። የቤተክርስቲያን በቅዱስ ሲኖዶስ የምመራ ነኝ። ስለዚህ ይሄንን ዋሽቷል። እኔ አዶንት ኖ ዋይ ፕሮቴስታንቶች ለምን ወንድማችን መልኬን ኢንተርቴን እንደሚያደርጉት ይገባኛል። ባለፈው ምን ሆነ መሰለ ቢኒ፣ አንድ የሙሉ ወንጌል ሰው ገባ። ከየት ቤተ እምነት ስለው ሙሉ ወንጌል አለኝ። አንደበቱን ሲናገር ግን ትምህርቱን ሲያስተምር ግን የሙሉ ወንጌል ትምህርት አልሰማሁበትም። ስለዚህ ምን አደረኩ? አስቆምኩት። አንደበትህ የሙሉ ወንጌል አይደለም። የሙሉ ወንጌልን ትምህርት እናውቀዋለን፣ ምክንያቱም የሙሉ ወንጌል እምነት መግለጫ ስላላት። አንደበትህ የኦንሊ ጂሰስ የሐዋርያት ቤተክርስቲያን ነው የሚመስለው። ስለዚህ አታውራም ብለን እንዲያውም ኢዮባን መጥቶ እኔም ባለውበት አስቆምነው ልጁን። እንዲያውም ይቅርታ አስጠየቅነው፣ ዋሽተሃል ብለን ማለት ነው። እንዲያውም ከሙሉ ወንጌል ሌላ ወንድም መጥቶ እንዲያናግረው አደረግን። ለምን? እውነተኛ ሐቀኛ ስለሆነ። ኦኬ ከልጁ ሙሉ ወንጌል ነኝ ብሎ የሙሉ ወንጌልን ተቃራኒ ነገር ሲናገር ነበር። አይ በቃ ሙሉ ወንጌልን ተናገረልን ብለን እኛ አላስተናገርነው፣ አስቆመነዋል። የሙሉ ወንጌል ትምህርቱ አይደለም ዝም በል ውሸታም ነህ ብለን ማለት ነው። ለምንድን ነው ጴንጤዎች መልኬን ውሸታም ነው የማይሉት? ለምንድን ነው የኦርቶዶክስ ትምህርት እንደዚህ አይደለም እየዋሸክ ነው ለምንድን ነው የማይሉት? ምክንያቱም አብረው ያው በቃ ምንም አብሮ ኦርቶዶክስን የሚያጠቃ ይገኝ እንጂ አብሮ ይሰለፋሉ ማለት ወንድሞቻችን። ይሄ ደግሞ ውሸታምነት አብሮ መሰሪነት ነው የሚሆነው። ስለዚህ ለፕሮቴስታንቶች ነው። ምክንያቱም ነገ ላይ ይሄ ነገር እየወጣ ሲመጣ ተጠያቂነት እናንተ ነው የምትወስዱት። ኦኬ እኔ በግሌ እያጣራው ያለሁት ነገር አለ፣ ስደርስበት ይፋ አደርጋለሁ። እሱላ ሌላ ሰው የዲያቆናት ነን ቀሳውስት ነን የምትሉ ማለት ነው እዚህ ቲክታክ ላይ ያላችሁ ግን አንደበታችሁ ሲከፈት የምንፍቅና ትምህርት የምታስተምሩ ሌላ ቤተ እምነት አንደበት ያላችሁ ማጣራት ያለብኝ ነገር እያጣራው ነው። ዋንስ ኢንፎርሜሽን ጨርሼ ስመጣ ግን ፕሮቴስታንቶች የዛን ሰዓት ኧረ አያገባንም እንዳትሉ፣ ኧረ እኔ አያገባኝም እኔ ከሱ ጋር አልነበርኩም እንዳትሉ። ምክንያቱም አብራችሁ እየተባበራችሁ ስለሆነ ማለት ነው። እኛ ሙሉ ወንጌልና መካነ ኢየሱስን የማይወክል ሰው ሲመጣ ትክክል አይደላችሁም ብለን እንደምናስቆመው እናንተ ብታስቆሙ ጥሩ ነበረ። ኤኒዌይስ ቢኒ ይሄ የቤተክርስቲያናችን የእምነት መግለጫ ነው። እዛ ላይ አንድ ጥንክር አድርጎ ያስቀመጠው ነገር አለ። ምን ይላል? አምስቱ አዕማደ ምስጢራት እምነት ብሎ ሀልዎተ እግዚአብሔር ይላል፣ ስነ ፍጥረት ይላል። ከዛ በኋላ አምስቱ አዕማደ ምስጢራት ይላል። አምስቱ አዕማደ ምስጢራት ብሎ ምስጢረ ጥምቀት ላይ የሚያነሳው ነገር አለ። ምን ይላል? ምስጢረ ጥምቀት ገጽ እሱን ላንብብና ጨርሳለሁ። የኛ የኦርቶዶክሳዊ እምነት ምንድነው? ይሄ የኛ የቤተ እምነታችን መግለጫና መመሪያ ነው። ሁሉም ኦርቶዶክሳዊ በዚህ እምነት መግለጫ ይመራል። ጴንጤዎች ኦርቶዶክስ ነን ብለው የሚገቡት እናንተ ጋራ ጠይቋቸው፣ የእምነት መግለጫችሁን አምጡ በሏቸው ኦርቶዶክስ ከሆኑ። አለበለዚያ እናንተ አብራችሁ በውሸቱ የተባበራችሁ ስለሆነ። ምን ይላል? ገጽ 27 ላይ ቢኒ ምስጢረ ጥምቀት ይልና ጥምቀት በምስጢረ ሥላሴና በምስጢረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ይላል። የኃጢአት መደምሰሻ ከእግዚአብሔር የልጅነትን ጸጋ መቀበያ የመንግስተ ሰማያትን መውረሻ ነው ይላል። ምስጢር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ይላል ማየገቦ ስለሚሆን። ማየገቦ ማለት ከጌታ ጎን የፈሰሰው ውሃና ደም ስለፈሰሰ ማለት ነው። ማየገቦ ስለሚሆን ማየ ማለት ውሃ ማለት ነው። ማየ ገቦ ማለት ደግሞ ጎን ማለት ነው በግዕዝ። ከእግዚአብሔር ዘንድ የጸጋ ልጅነትን ስለሚያሰጥ ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 34 እስከ 35 አምኖ የሚጠመቅ ሁሉ የኃጢአት ስርየትን ያገኛል። ወነአምን በኃቲ ጥምቀት ለስርየተ ኃጢአት ይላል።
ኃጢአትን ለማስተሰሪ በአንዲት ጥምቀት እናምናለን። ጸሎተ ሃይማኖት ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍርድ ይድናል። ያመነ የተጠመቀ ይድናል፣ ያላመነና ያልተጠመቀ ግን ይፈረድበታል ይላል ማርቆስ 16። ሐዋርያት ሥራ ምዕራፍ 2 ቁጥር 28። ከሥላሴ መወለድም የእግዚአብሔርን ርስት መንግስተ ሰማያትን ለመውረስ ነው። መንግስተ ሰማያትን በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን አስተምሯል። እውነት እውነት እልሃለሁ ማንም ከውሃና ከመንፈስ ያለ ይቀጥላል። ይሄ የኔም የቢኒም የጌትሽም የአቢኒም የኦርቶዶክሳውያንን የምንል መመሪያችን የእምነት መግለጫችን ነው። ከዚህ ውጪ ይሄን አልቀበል የሚል ሰው ወይ ፕሮቴስታንት ሆኗል ወይ ፕሮቴስታንት እርሾ ትምህርት ገብቶበታል። ስለዚህ እንደ ፕሮቴስታንት አድርገን ነው የምናወራው ከሱ ጋር ማለት ነው። አልገባኝም አንድ ነገር ነው ቢኒ አልተረዳውም እስቲ ያስረዱኝ። የቤተክርስቲያን ትምህርት የአባቶች ትምህርት ሃይማኖት አበው ትርጓሜያችን ይላል አንድ ነገር ነው። አይ ድርቅ ብሎ ግን ቤተክርስቲያን እንደዚህ አታስተምርም ካለ ውሸታም ኤክስ ነው የምትባለው አንተ ሰው እሱ ነው። ሌላው ደግሞ ቢኒዬ እነ ቄርሎስ በእንተ ጥምቀት የሚል ትምህርት አለው ቅዱስ ቄርሎስ ሃይማኖት አበው ላይ። በእንተ ጥምቀት የሚለው ትምህርቱ ሙሉ ማየት ነው ሃይማኖት አበው ላይ። የቄርሎስ ብቻ አይደለም የዮሐንስ አፈወርቅ አለ። ቄርሎስ የኢየሩሳሌሙ ማለት ነው የኢየሩሳሌሙ እና የተለያዩ አባቶች ሃይማኖት አበው ላይ ስለ ጥምቀት በጣም ድንቅ ነገር ተናግረዋል። ጎርጎርዮስ ዘኑሲስም በእንተ ጥምቀት ትምህርቱ ላይ ተናግሯል። እንዲሁም የቄርሎስን ላንብብላችሁና ልጨርስ። ሚላል ቄርሎስ እዚህ በእንተ ጥምቀት ትምህርቱ ላይ ቁጥር 10 ላይ ሚላል ክፍል 3 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም በውሃ ሳይሆን በደማቸው ከተጠመቁት ከሰማዕታት በቀር ይላል። አየው ቢኒ በውሃ ሳይሆን በደማቸው ከተጠመቁ ከሰማዕታት በቀር። ጌታችን ዓለምን በመስቀል ባዳነ ጊዜ ጎኑን ተወጋ፣ ያን ጊዜም ደምና ውሃ ከጎኑ አፈለቀልን። ይህም በሰላም ጊዜ የሚኖሩ ሰዎች በውሃ ይጠመቁ ዘንድ፣ በስደትና በመከራ ጊዜ የሚኖሩ ሰዎች ደግሞ በደማቸው ይጠመቁ ዘንድ ነው ብሎ አስቀመጠ። አየው ሰማዕትነት ጌታችንን ጥምቀት ብሎታል። እንዲህ ሲል እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? ሰማዕታት ስለ ክርስቶስ ፍቅር ደማቸውን በማፍሰስና ስለ እርሱ መከራ በመቀበል የእምነታቸውን ምስክርነት በደማቸው ይሰጣሉና ብሎ የኔ ያችን ጥምቀቱን ያችን መከራውን ህማሙን ጥምቀት ብሎ ገልጾታል። ያ ለሰማዕታት ነው፣ በደማቸው በሰማዕትነት ለሚያርፉ በክርስቶስ ምስክርነት ለሚያልፉ። በተረፈ ግን እንደና እንዳንተ ላሉ እንደ መልክ ላሉ እንደ ሌሎችም ላሉ ግን ጥምቀት የውሃ ጥምቀት ግዴታ መፈጸም አለበት እና ብዙ አለ። ይበቃኛል ብን ይቅርታ ካላዘምኩ ጊዜ ልስጥኝ። ምናልባት ቃለ ሕይወት ያሰማልን። ቁርባንንም ትንሽ ብታነሳለን ሚስጥረ ቁርባንን ደሙ ነው ብሏል። እንግዲህ በ40 ቀን በደም የተጠመቁት ስለሚል እሱን እናሳይና እሺ መጀመሪያ ከእምነት መግለጫችን ላሳይ። ያው ቁርባን ይላል ሚስጥረ ቁርባን ይላል። ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ሚስጥር ነው ይላል። ምን ስለሚል ቃሉ እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ክርስቶስን ስጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን ደሜን ሕይወትን ያለውን እውነተኛ ምግብ ነውና ስጋዬን የበላ ደሜን የሚጠጣ ከኔ ጋር ይኖራል እኔም በእርሱ እኖራለሁ ብሏልና ይላል ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ከ57። ይሄ የቤተክርስቲያናችን የቁርባን እምነቷ ዶግማዋ ትምህርት ነው ማለት ነው። ይሄ ከዚህ ውጭ የሚያስተምር ሰው በምንፍቅና ውስጥ ያለ ነው ማለት ነው። ያልገባው ይጠይቃል። እዚህ ጋር ለምሳሌ ትንቢቶች አሉ። እዛው የእምነት መግለጫው ላይ ቢኒ ትንቢት ብሎ ያስቀምጣል። ምሳሌ ደግሞ የተነገሩትን ምሳሌዎች ከዛ ግን ለወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ ሆኖ ካህን መልከ ጼዴቅ እያለ ያመጣል። ይሄን ሁሉ ያነሳል ማለት ነው። ኦኬ ቅዱስ ቁርባንን እኛ ምን ብለን ነው የምናምነው? ለምሳሌ በመጽሐፍ ቅዱስ ደግሞ ላሳይ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንዲህ ይላል የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ስለዚህ እኛ ምን እናምናለን ኦርቶዶክሳውያን? አንደኛ ይሄው የእምነት መግለጫችን ነው፣ ሁለተኛው መጽሐፍ ቅዱሳችን ነው መሰረታችን ይላል። ያ ህብስቱ ያ ጽዋው ወይኑ ከጌታ ደም ጋር ህብረት ያለው ነው። ህብስቱ ደግሞ ከጌታ ስጋ ጋር ህብረት ያለው ነው። ህብረቱ ደግሞ ውሸተኛ ህብረት አይደለም፣ ምሳሌያዊ ህብረት አይደለም፣ እውነተኛ ህብረት ነው። እውነተኛ ህብረት ስላለው የጌታ ስጋ ነው የጌታ ደም ነው ብለን እናምናለን። እንዲያውም ምን ይላል? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣
ሁላችን ያን አንዱን እንጀራ እንካፈላለን። ቢኒ ኡጋንዳን ያለው እኔ አሜሪካን ያለሁት ኡጋንዳ ባለች በኦርቶዶክሳዊ ቤተክርስቲያን ሄደ ክቡር ስጋውን ክቡር ደሙን ስትቀበል እኔም አሜሪካ ባለችው ቤተክርስቲያን ክቡር ስጋውን ክቡር ደሙን ሲቀበል አቤኒ ደግሞ በኢትዮጵያ ነው ሲቀበል ሁላችንም ያንኑ አንድ ስጋ አንኑ አንድ ደም ነው የምንበላው የምንጠጣው። ከዛ የተነሳ ሁላችንም አንድ ነን። ኦኬ አንድ ነን። ቢኒ መጥቶ አሜሪካ ያለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁርባንን ስርዓት ይፈጽማል። እኔም መጥቼ ኢትዮጵያ መጥቼ ይፈጽማል። ለምን? አንድ ስጋ አንድ ደም ስላለ። እንደ ፕሮቴስታንቶቹ ቁርባን ሲሆን መካነ ኢየሱስ ክሎዝድ የሆነ ቃለ ሕይወት አይመጣም ወደዛ ምንድነው መሰረተ ክርስቶስ ወደዛ አይመጣም የሚባል ትምህርት የለንም እኛ። ምክንያቱም ክርስቲያኖችን አንድ አድርጎ ህብረት የሚሰጠው የቅዱስ ቁርባን ስርዓት ስለሆነ የቅዱስ ቁርባን ህይወት ስለሆነና ከእውነተኛ የጌታ ስጋና ደም ጋር ህብረት ስላለው ከዚህ የተነሳ ህብስቱ የጌታ ስጋ ይባላል፣ ጽዋ የጌታ ደም ይባላል። ስንበላው ስንጠጣው እውነተኛ የዘላለም ህይወት ያጠናል። ለዚህ ነው ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን እንዲህ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ማላቸው እንካችሁ ብሉ ይህ ስጋዬ ነው አለ። ህብስቱ ምን ብሎ ጠራው? ስጋዬ ብሎ ጠራው። እኛ መናፍቅ አይደለንም፣ እኛ ፕሮቴስታንት አይደለንም፣ እኛ ከፍሎ አማኝ አይደለንም። ጌታ ስጋዬ ካለ ስጋው ነው ብለን እንቀበላለን። ስጋ ካደለም እንደው ምሳሌ ነው አንልም። እኛ ጌታ ስጋዬ ነው ብሏል፣ አሜን ብለን እንቀበላለን። ይህ ስጋዬ ነው አለ። ጽዋውንም አንስቶ ምን አለ? አመስግኖም ሰጣቸው እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ይኸው በቃ አለቀ። ለኃጢአት ይቅርታ የሚፈስ ደሜ ይህ ነው አለ። ምኑን? ጽዋውን። ስለዚህ ለኃጢአት ይቅርታ የፈሰሰው ደሙ ጽዋው፣ ለኃጢአት ይቅርታ የተቆረሰው ስጋው ህብስቱ ነው። ስጋውን ስንበላ ደሙን ስንጠጣ መጽሐፍ ቅዱስ እንደሚናገር ዮሐንስ ወንጌል ምዕራፍ 6 ቁጥር 6 እንደሚናገር ከምዕራፍ 6 ከቁጥር 40 ጀምሮ ስናነብ ከቁጥር 55 ስንወርድ እንዲላል ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። በቃ እኛ እውነተኛ ምነው የጌታ ትምህርት ስለሆነ ነው። በቃ እውነተኛ ነው። በግዙ አማናዊ ይባላል፣ እኛ ደግሞ እውነተኛ እንላለን። ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አየው ቢኒ የዘላለም ህይወት የሚሰጠን ለምንድን ነው? ጌታ በእኛ ውስጥ ስለሚኖር። ጌታ በእኛ ውስጥ ይኖራል፣ እኛም በጌታ ስለምንኖር ምን እንላለን? ከጌታ የተነሳ የዘላለም ህይወት እናገኛለን። ያ ስጋው ጌታ ነው፣ ያ ደግሞ የጌታ ነው። ስለዚህ እንዲሁም የሚገርም ነገር ይህን ትምህርት ሲናገር ልክ ዛሬ አንዳንድ ፕሮቴስታንት እነ ጴንጤቆስታን እንደሚጨንቃቸው ጭንቅ የሚል ነገር ሰዎች ነበራቸው የጨነቃቸው። ምን ብለው የሚጨንቃቸው? ይሄ የሚያስጨንቅ ንግግር ነው አሉ። እንዴት በቃ እንዴ በምሳሌ ለምን በቃ ይሄ ቀለል አድርጎ ለምንድን ነው ስጋዬን ብሉ ደሜን ጠጡ እያለ ነው እያለ በቃ በስጋዊ አይምሮ አሰቡ፣ ጨነቃቸው። ስለዚህ ጌታ ምን አለ? ጨነቃችሁ እንዴ? እኔ እኮ ምሳሌ ማለት ነው አላለም። ቆይ ላስተካክለው፣ ጭንቅ አላችሁ መሰለኝ። እኔ እኮ ምሳሌ እያልኩ ነው እንጂ እኮ እውነተኛ ስጋ ያላልኩም አላለም ጌታ። ምንድን ያለው? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ይህ ያሰናክላችኋልን አለና በጣም አስተውሉ። ምን ይላል? ከዛ እንዲህ አላቸው ጌታ ስለዚህ ኢየሱስም እንዲህ አላቸው፣ ኢየሱስም ለ12ቱ ምን አላቸው? እናንተ ደግሞ ልትሄዱ ትወዳላችሁን አላቸው ይላል። የሚጨንቅ ትምህርት ነው ብሎ ሄዱ ግማሾቹ። ጌታ እኮ ምሳሌ ነው ቢል እኮ አይጨንቃቸውም እኮ ቢኒ ታውቃለህ። ምሳሌ ነው ቢል አሁን የምናገረው በምሳሌ ነው እንጂ እውነተኛ ስጋና ደም እያልኩ አይደለም ቢል እኮ አይጨንቃቸውም። እውነተኛ ማለቱ ግን ጨንቋቸዋል። ልክ ዛሬ ጴንጤቆስታሎች እንደሚጨንቃቸው ማለት ነው። እውነተኛ የሚለው ቃል ነው የሚያስጨንቃቸው። ስለዚህ ጌታ ምን አለ? ጨነቃችሁ ልተወው ሳይሆን ያለው ምንድነው? እውነት ነውና ትክክለኛ ነውና መደረግ ያለበት ነውና መታመን ያለበት ነውና እናንተስ ልትሄዱ ትወዳላችሁን አለ ይላል። ስለዚህ እኛ የጌታ ስጋና ደም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። የጥንት ቤተክርስቲያንም ከዛሬ 1300 ዓመት በፊት የነበረችው የጥንቷ ቤተክርስቲያንም ጳጳሳት የነበሩባት፣ ዲያቆናት የነበሩባት፣ የጌታ ስጋና ደም ይፈተትባት የነበሩባት፣ የዘላለም ህይወት ይሰጣል ብለው ይበሉባት የነበረችው ቤተክርስቲያን ናት። ዛሬም ይህች ቤተክርስቲያን እኛ ጋለች፣ እኛ እንኖርባታለን። በውስጧ የጌታ ስጋና ደም እውነተኛ ነው። እውነተኛ ስለሆነም
የዘላለም ህይወትን ይሰጠናል። ከጌታ ጋር ህብረት የምናደርግበት ነው ማለት ነው። ቢኒ እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። በእውነት መዝሙሬ ቃለ ሕይወት ያሰማልን። ቅድም እንግዲህ አንተ ያነሳው ነገር አለ። እኔ እንግዲህ መልካሙን ፕሮቴስታንት ውስጥ በእውነት ለመናገር አንድ ቀን ነው ያየሁት። አንድ ቀንም ዘላለም ቸርች ነው ያየሁት ማለት ነው። እና ያየሁበትም ደግሞ መንገድ ምንም ከዘላለም ቸርች ፊት ለፊት የጓደኛዬ የመኪና መሸጫ ስለነበረ ጎተራ ጋር በዛ ነው ያገኘሁት ማለት ነው። ያየሁት የኔ ኤዲተሬ የእሱ አባት ፓስተር ስለነበሩ ማለት ነው። ከዛ በኋላ እንግዲህ ወደዚህ ቅዱስ ቤተክርስቲያን ተጨመረ ተብሎ እንግዲህ እንደምታውቋቸው መምህር ሽመልስ ናቸው አስተምረው ወደዚህ ቤተክርስቲያን ያስጨመሩኝ ብሎ ምስክርነት ሰጠ። ከዛ በኋላ የመጀመሪያ እኔ ጋ ነው ደውሎ የህይወት ስትራግል አወራኝ ማለት ነው። እና ምንድን ነው ታዲያ እኔ አሁን ስደት ላይ ነኝ ያለሁት ወንድሜ አልኩኝ። በቃ ኢንተርኔት ብታስተካክልልኝ እና እናቴ ቤት ልግባ ቤት ብታስተካክልልኝ አለ። እንደ አንድ ወንድም በእውነት ለመናገር ዱባይ ነበርኩኝ። የዓመት ኢንተርኔት ገዝቼ የእናቱ ቤት ላይ አስተካክዬ ስለ ቤተሰቡም ስለ ትዳሩም በንጹህ ሕሊና ጠይቄ ነገረኝ ማለት ነው። ነገረኝ። በቃ ማድረግ ያለብን ነገር አደረግ። ወደ ቲክቶክ መጣ ማለት ነው። ወደ ቲክቶክ መጣ። ብዙ ነገሮች ተፈጠሩ። በዚህ ሁሉ ግን እግዚአብሔር በሚያውቀው መቼም መልካሙ አይክደኝም። ተው ረጋበል ተው መምህራን እየጋበዝክ ያስተምሩ የሚል ብዙ ምክር ነበረን። ግን በመጨረሻ ላይ ነገሮች ሁሉ ወደ ጥላቻ ሄዱ። ያው እንደምታውቁት ከተለያዩ ልጆች ጋር ሆነው 30 ሚሊዮን ብር ከሰንበዲ ለመቀበል ሌላ ነገሮች ውስጥ ተገባ ማለት ነው። በዚህ ሰዓት ምናልባት አንዳንዶቻችሁ እሱ ቤት ካልሄዳችሁ በእምነት ብቻ የሚል ትምህርት ሲያስተምሩ ነበር። እኔ አዲስም ተናግሬያለሁ። ዛሬ ከጎላ ሚካኤል ፔሮል ላይ ሁሉ ታይቷል። በነገራችን ላይ እስከዚህ ድረስ ሄጃለሁ። ትላንት ነግሬያቸዋለሁ። በፍጹም ዲያቆን የሚባል የሚታወቅ ልጅም አይደለም። ፔሮል ላይ ታይቷል። የለም እኔ ደግሞ የዛሬ 2 ዓመት ፕሮቴስታንት እንደነበረ እሱ ልጅም አውቃለሁ። እዛው ነግሬያቸዋለሁ። ብዙ አምላክም ጭምር ማለት ነው። ምንም የምንዋሸው ነገር አይደለም። እና ግን ቆም ብለን እንይ ተባለ። ጽና እንደገና አንድ ሶላ እንደዚህ ተሰብስበው እዛ ቤት 30 ሚሊዮን ብር ለማግኘት አለ ድምጻቸው። በነገራችን ላይ አለ ኬኩና ማነው ስሙ እዩ ጋር አለ ይሄ ነገር ማለት ነው። በቃ ተው ብዬ መክፈል ያለብኝን ዋጋ ነው። ዛሬ እንዳጋጣሚ ያው ትላንትና ቪዲዮ ይወጣልም ስለተባለ ዛሬ ከቅዳሴ እንደጨረስኩኝ እንዳጋጣሚ ኮምፒውተር ስከፍት እየተላለፈ ነው አየው። ምክንያቱም ነገሮች ሳይባባሱ እውነትን ማሳየት አለብን። እቺ ቤተክርስቲያን የደም ጥምቀት 5 አይነት ጥምቀት አለ። ቀድማውን ያሬዶ እንደተናገረ ለሰማዕታቱ የተገባ እያንዳንዱ በስንክሳር ላይ የምናገኛቸው አሉ የተተገበሩበት እውነትን ማለት ነው። ከዛ በተረፈ ግን አሁን መልካሙ የሚያነሳቸው ነገሮችን ሁሉ ቅድም እንዳያቸዋቸው በቃ ስለዚህ ለሶፊ ነገርኩት። ይሄንን ነገር ዛሬውኑ ማጥራት አለብን እና ይሄ ልጅን አምጣና እናጥራ። ምናልባት አልኩኝ ደግሞ በንጹህ ሕሊና እንደው ተገፍቻለሁ ስለሚል ከሆነ እድል ብንሰጠው። ይሄን ስላችሁ ለሱ ብቻ ሳይሆን ለወንድም አገኝ ምን መቼም ኤልሲ እነ ዶክተር ምናምን ታውቃላችሁ ምን ያህል በውስጥ ዋጋ እንደከፈልን ማለት ነው። ምክንያቱም አንዳንዱ ሰው የመጣበት ዓላማ ሌላም ሊሆን ስለሚችል እና ምናልባት ደግሞ ረሃብ አይኑ ይጥፋ የምለው ሁል ቀን ነገር አለ ማለት ነው። እና ይሄን እድል ላመቻች ብዬ ነው እንግዲህ አንደኛ በቃ ሚስጥረ ጥምቀት የሚለውን ሚስጥረ ቁርባን የሚለውን ትምህርት በወንድማችን ልብ ውስጥ መጽሐፍ ቅዱሳዊ ቤተክርስቲያናዊ ትምህርት እንዳለ ሁላችሁም ተገንዝባችኋል። ስለዚህ እድል መስጠት አለብን። አሁንም እንቀጥላለን። በነገራችን ላይ ለምን ብትሉ በዚህ መሃል ደግሞ የሚማሩ ፕሮቴስታንቶች አሉ። እኔ አንዱን ልንገራችሁ። ፕሮቴስታንቶች እኮ እንዳትረሱት
የዛሬ ዓመት ከምናምን ወይም 2 ዓመት እኮ ጠፍታችሁ ነበር እዚህ ሚዲያ ላይ ማለት ነው። አሁንም እነ መዝሙረም ሌሎችም መምህራኖች ወጣችሁ መቀጠል አለባችሁ ሳታቋርጡ። በቃ አለቀ። አሁን ሰሞኑን ከኦልኒክሰስ ከጆቫዊ ምንድነው ከሉትራን ጋር ቅርብነን እንዲነን አይደለንም። የሚያቀራረብ የሚመስል ነገር አለ፣ ግን ይታይ ነው። እና ይሄንን በቅንነት ይሄ እውነት ነው የምነግራችሁ ማለት ነው። ብዙ አምላክ በሉ ጸዲ ምን ከፍላቸው አሁን አሉ ሁሉም እዚህ ጋር ግሩፑ ማለት ነው ዋጋ እንከፍላለን እስከሚለወጡ። በቃ ግን የሚያሳስቷቸው ልጆች ስላሉ የቴሌግራም ግሩፕ ክሬት አድርገው። ስለዚህ እኔ ዛሬም የሄድኩባቸው መንገዶች አሉ። እውነት በንጹህ ህሊና ፔሮል ላይ የለም እንደዚህ አይነት ሰው ማለት ነው። ስለዚህ አሁን ጀግነን ትምህርቱን ልክ እንደ ቅድሙ እንትን ማአፋጦ ማሳየት ማለት ነው። ይሄን ስናደርግ ማንም በቃ እንደፈለገ እንደኔ ይላለው ብሎ እንደነመልካሙ ማሰብ አይችልም። ብዙ ነገሮች ሰምታችኋል ከዚህ በፊት እና እንደ ሰው እናዝናለን። የእነዚህ አይነት ሰዎች መጨረሻ ያሳዝነናል። በቃ እና በደንብ ተነጋግረናል። ሌላም መንገዶች አሉ፣ በክፋት ሳይሆን በአመፅ ሳይሆን በቃ ነገርኳችሁ። በኦርቶዶክስ ተዋህዶ ቤተክርስቲያን ፊት የሚቆም የትኛውም እምነት የለም ባይደው። በቃ አለቀ። እንደ ቃሉ ማለት ነው። እንደ ቃሉ ብናይ እንደ ኦርቶዶክስ ቃሉን በአግባቡ የምትተገብርና የምታኖር የምታሳይ እውነተኛይቱ ቤተክርስቲያን። ዶግማችን ቢነሳ ከመጽሐፍ ቅዱስ ከምንም የለም ብያችኋለሁ። እና ትላንትም አይታችኋል። ትልልቆቹ የፕሮቴስታንት አባቶች የሚሉትን ንግግር ብትሰሙ ትደነግጣላችሁ። የኢትዮጵያ ሉትራን ቤተክርስቲያን ወይ መካነ ኢየሱስ ሉትራን አይደለችም። በነገራችን ላይ ካልቪኒስት ነች። ትምህርቱ ኢትዮጵያ አይታወቅም። በነገራችን ላይ ላቀርብላችሁ እችላለሁ። ቄስ በሚናገሩት ነገር አለ። ቄስ ማንዘውዴ ካልቪኒስት ናቸው፣ ሉትራናውያን አይደሉም። ስለዚህ ይሄ ብቻ ሳይሆን ብዙ ነገሮች እየተሞከሩ ነው። እኛ የቅድስት ቤተክርስቲያንን ትምህርት ትውልዱ እንዲያይ መምህራኖች ሰግተው መስራት አለባቸው፣ ማሳየት አለባቸው። ከዛ በተረፈ ነገርኳችሁ። እነ ግርማ ዘውዴ ቄስ ግርማ ዘውዴ ጠይቋቸው። የኢትዮጵያ መካነ ኢየሱስ የሉትራንን ትምህርት ካወቀችው እነ ቄስ ግርማ ዘውዴ ጠይቋቸው። በቃ ባጭሩ የምነግራችሁ ማለት ነው። ጠይቋቸው። ካልቪኒስት ናቸው። እሺ እነሱ ብቻ ናቸው ካልቪኒስት? ማጆሪቲው ከ70% በላይ የኢትዮጵያ ፕሮቴስታንት ካልቪኒስት የሚባል ነገር ነው የሚከተሉት። ቃልዮት ማሳየት እንችላለን። ወንድሜ ተስፋዬ ሮበሌ ጎረቤቴ ነው። እኔ ኢትዮጵያ ያለው ካልቪኒስት ነኝ። አሁን ግን አሜሪካ ከመጣው ወደ አርሜን ቀይር ያለው ትንሽ ነገር አለ እኮ መረጃ ማለት ነው። እኔ ጎረቤቴ ነው። አሁን እኛ እየሰራን ያለ ነው የነ ተስፋዬ ሮበሌን ጉዳይ ነው፣ የነ ዶክተር ማሙሻ ፈንታን ትምህርት ነው። ዋናዎቹ ላይ ፎከስ አድርገን ብንሰራ እመኑኝ ምንም እንትን አይኖረውም ማለት ነው። እንዲሁም ደግሞ ኦልኒጅሰስ ላይ ማለት ነው። በቃ ስለዚህ ቃልዮትም ካልቪኒስት ነች። ባይደዌ እነዚህን ሁለቱንም እምነቶች እኮ ኢትዮጵያ ውስጥ እኮ ማን የጀመረው? መዝሙር ታውቃለህ ማን እንደጀመረ? ቃልዮትንም መካነ ኢየሱስን። እኔ ኢንፎርሜሽኑ የለኝም። የከፈቱት አንድ ሰው ናቸው። በነገራችን ላይ ዶክተር ላምቤ ይባላሉ። ዶክተር ላምቤ ይባላሉ። የመጀመሪያውን በ1906 በወረርሽኝ ገብቶ በወለጋ ከሱዳን መጡ። ከዛ በኋላ እንደገና ሚሽዮናዊ ጉዟቸውን ጨርሰው ወደ አሜሪካ ተመለሱ። ከዛ በኋላ መልሰን አንልኳችሁም አሏቸው።
አንመልሶትም ሲባሉ በራሳቸው ደግሞ መጡ እንደገና እዚህ የጀመርኩት ስራ አለ ብለው ማለት ነው። ሲመጡ ዓለም ገና ላይ መንገድ ፈረስ የሚጎትተው መንገድ ስቶ ወዴት ይዟቸው ሄደ? ሆሳና ሄዱ ስተው ማለት ነው። ሆሳና ቃለ ሕይወት ጋር እንትን አደረጉ። ግን 100% የምነግራችሁ ትምህርቱን የኢትዮጵያ ፕሮቴስታንቶች አያውቁትም። እድሜ ለቲክቶክ ይበሉ አንዳንዶች ያወቁት ማለት ነው። ነበረት በእውነት ለመናገር ማለት ነው። የመጀመሪያ የጽሁፍ ትምህርት ኢትዮጵያ ውስጥ የገባው በማን ነው? የፈረንጅ ትምህርት ማለት ነው። በማን ነው? ኤስአይሞች ናቸው። ኤስአይሞች መች ገቡ? የመጀመሪያ ኮሌጃቸው እዚህ ወንጂ ላይ ነበረ፣ ናዝሬት ወንጂ ላይ ማለት ነው። ኤስአይም ላይ እነማ ነበሩ? ቃለ ሕይወቶች ነበሩ። ሜቶዲስቶች ደግሞ የሆኑት እነ ኤምኬሲዎች ነበሩ። እና ረጋ ብላችሁ ብታጠኑ ጥሩ ነው። እና ትምህርቱ ላይ ግን ትኩረት አድርጎ መነጋገር የያዙት ወረቀት ላይ ማለት ነው። እና እሱን እንድናደርግ ይሁን። ሌሎች ወንድሞቻችንም ያሬዶ የምትጨምሩት ነገር ይኑር። ያሬዶ ከቻልክ ብትደውልልኝ ጥሩ ነው። ለአርጀንት ጉዳይ ፈልግሃለሁ። ሞክሬልህ ነበር መሰለኝ በቴሌግራም ባልሳሳት። ቁጥሬ ሌላ ነው ቢኒ፣ ወይ አስቀምጥልሃለሁ። በቃ ጥሩ ልመለስ አንዴ። ያው ከልጅ ጋር ስለሆንኩኝ ትቼ ነው የመጣሁት እና በቃ እንቀጥላለን። ቢኒ በርታልን አንተ፣ እግዚአብሔር ይስጥልን በጣም። ምንድነው የእነ መልኬን ጉዳይ እኔም አንዳንድ ነገሮች የተከታተልኩኝ ነው። ያው ገንዘቡን መከተል ነው። ገንዘቡን ከተከተልክ ትደርስበታለህ እና የተከታተልኩኝ ነው። ሆፕፉሊ ጊዜው ሲደርስ የምናወጣው ነገር ይኖራል። እስከዛ ግን በትምህርት እየመለስን እሱ መሄድ ነው፣ ማስተማር ነው። እግዚአብሔር ይስጥልን ቢኒዬ ስላመቻቸህ። ከቻልክ ዛሬ ደውልልኝ፣ ከቻልክ ማለት ነው እንደጨረስኩኝ ከቻልክ ደውልልኝ ወይም እንትን እናደርጋለን። እሺ ጌትዬ። እሺ አቤኔ እንዴት ነህ? ቢኒዬ ሰላም፣ እንዴት ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እሺ ከገባሁ አይቀር ዝም ብዬ አንድ ደቂቃ ላውራና ያው እንደ መልእክትም ይሁንና ለሁሉም እዚህ 400 ምናምን ሰዎች ያላችሁ ለጥንቃቄ ያክል ነው። ምክንያቱም ሰዎች የምንከተል ስለሆነን ሁላችንም ማን ምን እንደሆነ አሁን በዚህ ሰዓት ማወቅም ከባድ ነውና ከላይ ብቻ ስናያቸው ፍጹም ኦርቶዶክሳዊ የሚመስሉ ውስጣቸው ግን በመንፈቅና የተሞላ በጣም ብዙ እዚህ ሚዲያ ላይ ያሉ በጣም ብዙ ልጆች አሉና ከነዚህ ልጆች ደግሞ እንድትቆጠቡ የመጀመሪያው መልእክት ይሆንና እንግዲህ የመልኬ ጉዳይ ምንም ጥያቄ የለውም። ለ2 ወር ለ3 ወር ያክል አንድ አባትን ሲደግፍ የነበረ ሰውዬ ወዲያውኑ ደግሞ አስተምሮ ላይ መጥቶ ምን ያክል ወደ ክህደት እንደሄደ የምታዩት አንድም ገንዘብ በመሃል መኖሩ በደንብ እርግጠኛ እንድትሆኑ ነው። ምክንያቱም እያንዳንዱ ከሚያደርጋቸው ግንኙነቶች፣ ከሚያወራቸውም፣ ከሚያገኛቸውም፣ ከሚደዋወላቸውም ስልኮች የተወሰኑ ነገሮች ማወቅ ስለሚቻል ማለት ነው። እሱ እንሄድበታለን በደንብ እና ፕሊስ ሁላችሁም ጥንቃቄ አድርጉ ለማለት ያክል ነው። ቢኒ አመሰግናለሁ በጣም። ጌትዬ እሺ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ያሬዶ አቤኔ ሁላችሁም እግዚአብሔር ይስጥልን፣ ቃልዎት ያሰማልን። አይ ቲንክ ያው ሚስጥራቱ ላይ ያሬድ ሄዶበታል። 1-2 ነገሮች ላይ መሄድ ስለፈለግኩ ነው ቢኒዬ፣ ምናልባት ያልተነሱ ቢዳሰሱ ብዬ ያሰብኳቸው። አንደኛው በዚህ በጥምቀት ጉዳይ ላይ የተነሱ ነገሮች አሉ። ኦፍኮርስ ትምህርቱን ዲያቆን በደንብ ነግሮናል። ግን የተቀላቀለበት ነገር ያለ ይመስለኛል። ጥምቀት እንግዲህ አጠቃላይ የነበረውን ሂደት ዝም ብዬ ሳየው ኦነስትሊ ከኦርቶዶክሳዊ ወንድም ጋር ሳይሆን ከፕሮቴስታንት እምነት ተከታይ ወንድሞች ጋር የነበረ ንግግር ነው እኔ ያየሁት እና ምንም ኦርቶዶክሳዊ እንትን የለም። ለነዛ አንዱ ማጣቀሻ የሚሆነው ለምሳሌ
ቤተክርስቲያን እንዲያትልም ስትል መጽሐፍ ቅዱስ በል እንጂ ቤተክርስቲያን አትበል የሚለው አንዱ እንትን ነው። ምክንያቱም መጽሐፍ ቅዱስንም የሰጠችው ቤተክርስቲያን ናትና ከዛ አንጻር ሌሎችም ነገሮች ማንሳት እንችላለን። ትርጓሜዎቹን ልክ እንደ ፕሮቴስታንት ወንድሞቻችን እሱ የሚፈልገው ለሚፈልገው እየተረጎመ የቤተክርስቲያኒቷን ትምህርት ግን ወደ ጎን የሚያደርግበት ሁኔታ አለና የነበረው ንግግር ከፕሮቴስታንት ወንድሞች ጋር የነበረ አይነት ነው። የሚያሳየን ያንን ነው እንትኑ ማለት ነው። ስለዚህ ኦርቶዶክሳዊ ነው የሚለው ፍጹም እንትን የሚባል ጉዳይ አይደለም ነው። ይሄ አንዱ እንድናሰምርበት ነው። ሁለተኛው እንድናየው የፈለኩት ድነት ሲል ነበረ እና በመዳን ብቻ ነው የሚለው እሳቤ እዚህ ውስጥ ላላችሁ ሰዎች እንዴት ነው ድነት